የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ አጠቃላይ ሰበካ መንፈሳዊ ጉባኤ 44ኛ ዓለም አቀፍ መደበኛ ስብሰባ ቃለ ጉባኤ በአመት አንድ ጊዜ የሚደረገው ዓለም አቀፍ የሰበካ መንፈሳዊ ጠቅላላ ጉባኤ ከጥቅምት 4 እስከ 8 ቀን 2018 ዓመተ ምህረት በአዲስ አበባ ከተማ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በሚገኘው አዲሱ የመሰብሰቢያ አዳራሽ ተካሂዷል። መሰረቷ የማይናወጽ ላዕለ ኩሉ ጉባኤ ዘሐዋርያት የሆነች አንድነቷ የማይከፈል ቅድስት ጥንታዊትና ታሪካዊት በርህበ ዓለም ሰፋኒት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ 44ኛው ዓመታዊና መደበኛ አጠቃላይ የሰበካ መንፈሳዊ ጉባኤ በ2017 ዓመተ ምህረት የሥራና የበጀት ዘመን የሥራ አፈጻጸምን በመስማት በመገምገም ያለንበትን ወቅታዊ የቤተክርስቲያን ሁኔታ መሰረት ባደረጉ ርዕሰ ጉዳዮች ላይ ተወያይቶ የደረሰበትን የመፍትሄ ሐሳብ በማካተት የስብሰባው ቃለ ጉባኤና የአቋም መግለጫ ከዚህ ቀጥሎ ቀርቧል። የጉባኤው ርዕሰ መንበርና አባላት ጉባኤው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በርዕሰ መንበርነት ሲመሩት፣ ብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ የምስካየ ሕዙናን መድኃኔ ዓለም ገዳምና የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢ ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ የቅርስ ጥበቃና ቤተ መጻሕፍት ወመዘክር የማህበራት ምዝገባ ክትትልና ቁጥጥር መምሪያዎች የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ያሬድ የሰበካ መንፈሳዊ ጉባኤ ማደራጃ መምሪያ የበላይ ኃላፊና የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጢ አህጉረ ስብከት ሊቀ ጳጳስ ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ክቡር ኖረድ ኤርያስ አብርሃ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ስራ አስኪያጅ ረዳት ፕሮፌሰር ቀሲስ ግርማ ባቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የማህበራዊና ኢኮኖሚያዊ ዘርፍ ምክትል ስራ አስኪያጅ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያውና የድርጅት ኃላፊዎችና ሰራተኞች ከመላው ዓለም የተወከሉ የአህጉረ ስብከት ስራ አስኪያጆችና ከየክፍሉ የተወከሉ ልኡካን የአዲስ አበባ ሀገረ ስብከት ጽሕፈት ቤት የሥራ ኃላፊዎችና የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅና የአዲስ አበባ ሀገረ ስብከት የዋና ክፍል ኃላፊዎች የአዲስ አበባ አድባራትና ገዳማት አስተዳዳሪዎች የሰበካ ጉባኤ ምክትል ሊቃነ መናብርት ክቡር ሊቀ ትጉሃን ታጋይ ታደለ የኢትዮጵያ ሃይማኖት ተቋማት ጠቅላይ ጸሐፊና ክቡር ሊቀ ሕሩያን ይልማ ጌታሁን የኢትዮጵያ መጽሐፍ ቅዱስ ማህበር ዋና ጸሐፊ ከሀገር ውስጥና ከውጭ ሀገር ጥሪ የተደረገላቸው እንግዶች በጉባኤው ላይ ተገኝተዋል። በጉባኤው መክፈቻ ዕለት ብፁዕ ወቅዱስ ፓትርያርኩ ከብፁዓን አበው ሊቃነ ጳጳሳትና ከመላው የጉባኤ ታዳሚዎች ጋር በመሆን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ እየተከናወኑ ያሉ የአጸደ ቤተ ክህነቱን የማስዋብ ተግባራት በማየት በመሰብሰቢያ አዳራሹ መግቢያ የተሰራውን ማራኪ የውሃ ፏፏቴ ባርከው መርቀዋል። አመርሃ በመቀጠል ወደ ጉባኤው አዳራሽ በመሰባሰብ ጠቅላላ ጉባኤው በቅዱስነታቸው መሪነት ጸሎተ ማህበር ካደረሰ በኋላ በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ካህናት ስምዐነ አምላክን ወመድኃኒነ ተስፋሆሙ ለኩሎሙ አጽናፈ ምድር ወለእለሂ ውስተ ባሕር ርሁቅ የሚለው መዝሙር 65 ከቁጥር 5 ምስባክ ከተሰበከ በኋላ ከቅዱስ ማቴዎስ ወንጌል ምዕራፍ 18 በቅዱስነታቸው ተነቧል። የመክፈቻ ጸሎቱ ከተፈጸመ በኋላ ብፁዕ ወቅዱስ አባታችን 44ኛውን ዓለም አቀፍ አጠቃላይ የሰበካ መንፈሳዊ ጉባኤ ውቁ እንከ ከመታውሩ ከመጠቢባን በንጽህ ዋኮ ከማብዳን ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት በንጽህ እንድትመላለሱ እወቁ
የቅዱስ ጳውሎስ መልእክት ለኤፌሶን ሰዎች ምዕራፍ 5 ከቁጥር 15 በሚለው ቃለ ቡራኬ ሲከፍቱ እግዚአብሔር አምላካችን ዓመቱን ጠብቆ በከፍተኛ ጉጉት ለምንጠብቀው ለ44ኛው የሰበካ ጉባኤ አጠቃላይ መንፈሳዊ ዓለም አቀፍ ጉባኤ ስላደረሰን ክብርና ምስጋና ለእርሱ እናቀርባለን። እናንተም እንኳን በደህና መጣችሁ በማለት እግዚአብሔር አምላክ ጥበብን ለሰው ሁሉ መስጠቱ የጥበብን አስፈላጊነትና ጥበብ ከሁሉ የበለጠች መሆኗን እግዚአብሔርም ስራውን ሁሉ በጥበብ እንደሚሰራ ወኩሎ በጥበብ ገበርከ ሁሉንም በጥበብ አደረክ የሚለውን በመጥቀስ እኛም ስራችንን በጥበብ መስራት እንዳለብን ቅዱሳት መጻሕፍትን አብነት በማድረግ ዛሬ ከምን ጊዜውም በበለጠ በጥበብ መመላለስ የሚያስፈልግበት ጊዜ ላይ እንገኛለን ብለዋል። ቅዱስ አባታችን የዘመናችን ችግር በአንድ አካባቢ ብቻ ያሉ ሳይሆን ዓለም አቀፍ ቅርጽ ያላቸው መሆኑ የእምነትና የህሊና ነጻነት በእጅጉ እየሳሳ መምጣቱ የቤተ ክርስቲያናችን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት መበራከታቸው ቤተ ክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ ያበላቻቸው ያለች መሆኗን ዘንግተው እንብላሽ እንዋጥሽ የሚሏት ወገኖች መብዛታቸውን በመግለጽ እነዚህን ፈተናዎች ለማለፍ ጥበብ ያስፈልጋል ብለዋል። ቤተ ክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነና ቤተ ክርስቲያን በረጅሙ ታሪኳ ያለምንም ደመወዝ በራሳቸው አቅምና በግብርና እየተዳደሩ ቤተ ክርስቲያንን በጥሩ ሰብእና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንደነበሯት ዛሬ የተሻለ ኑሮና ደመወዝ እያገኘን እግዚአብሔርን እንደቀኖናው በጥንቃቄ ማገልገል እንዳቃተን በዚህም ምእመናን እየተሰናከሉ እንደሆነ ገልጸዋል። ከዚህም ጋር በማህበራዊ ሚዲያ አጠቃቀም በሀብትና በንብረት አያያዝ በገቢ አሰባሰብ ያለብንን ክፍተት በገጠሪቱ ቤተ ክርስቲያን ያሉ ካህናትና መምህራን የማህበራዊ ኑሮ ዋስትና ስለማግኘት ለገዳማትና ለአብነት ትምህርት ቤቶች ሊኖር ስለሚገባው ትኩረት በማንሳት ይህንን ሁሉ መልክ ማስያዝና የቤተ ክርስቲያንን ለቀጣዩ ትውልድ ማሻገር የሚቻለው በጥበብ በቅንነትና በፈቃደኝነት በመስራት መሆኑን በመግለጽ ይህንኑ ታላቁ ጉባኤ በማንሳት በመገምገም ለቤተ ክርስቲያን አሻጋሪ ጥበባዊ ውሳኔ እንዲያሳልፍ አባታዊ ጥሪያችንን እናስተላልፋለን በማለት ዓመታዊውን ዓለም አቀፍ አጠቃላይ ሰበካ መንፈሳዊ ጉባኤ በእግዚአብሔር ስም መከፈቱን አብስረዋል። ከቅዱስ ፓትርያርኩ በመቀጠል ብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ የደቡብ እና ምዕራብ ሸዋ የሸገር ከተማ ሀገረ ስብከት ሊቀ ጳጳስ የምስጋየ ኅዙናን መድኃኔዓለም ገዳምና የቅድስት ሥላሴ ዩኒቨርሲቲ ቦርድ ሰብሳቢ ሊቀ ጳጳስ ሰናይ ለነ ወይደለወን ዘበጽድቅ ዘክሮቶ ለእግዚአብሔር በኩሉ ጊዜ ለኛስ በምግባር በሃይማኖት ጸንተን በእውነት ሁሉ ጊዜ እግዚአብሔርን ልናስበው ይገባናል መልካምም ይሆንልናል ሃይማኖተ አበው ዘቅዱስ ባስልዮስ 33 ቁጥር 2 በማለት አባታዊ የመክፈቻ መልእክታቸውን ያስተላለፉ ሲሆን በዚህም ትምህርትና መመሪያን በያዘ መልእክታቸው ብፁዕነታቸው ታላቋ ቤተ ክርስቲያን ከዘመነ ሐዋርያት ጀምሮ ለሰማያዊ አገልግሎት የተጠሩ እውነተኛ አገልግሎት የፈጸሙ አማናዊ ክብርና ልዕልናን በሰውና በእግዚአብሔር ፊት ያገኙ የአበው ቅዱሳን የቅዱሳት አንስትና የቅዱሳን ሰማዕታት ማህደር መሆኗ የኦርቶዶክስ ተዋሕዶ አባቶችና አገልጋዮች ወራሾች ይሆን ዛሬ በዚህ ጉባኤ የምንገኘው በየደረጃው የታዘዝን የወቅቱ መሪዎችና አገልጋዮች በመሆናችን የሁላችንም መሰረትና የልዕልናችን ሰገነት የሆኑ አባቶቻችንን እውነተኛ አገልግሎት እንደምንዘክር ሁሉ የራሳችንንም ተግባር በሚገባ መጠን ማሰብና መመዘን ወቅታዊ ኃላፊነታችን መሆኑ ዘመኑ ሳይቀድመን በሕይወትና በአገልግሎት ብርታት እያለን ስኬታችንን ለመመዝገብ ጉድለታችንን ለማረም በምንችልበት ዘመን ስራችንን መመዘን እንደሚገባን ለቤተ ክርስቲያን መንፈሳዊና ማህበራዊ አገልግሎት በሚገባ ልክና መጠን ተዘጋጅተን ለሃይማኖት መስፋፋት ለቤተ ክርስቲያን ክብርና አንድነት ለምእመናን ደህንነት የተሰጠንን አደራ መወጣት እንዳለብን የሃይማኖት አባቶችና መሪዎች ይሆን የቤተ ክርስቲያን አገልጋዮች የጌታችን የኢየሱስ ክርስቶስ ተከታዮች መንፈሳዊና ማህበራዊ ልዕልናችን የሚለካው በምንለብሰው ልብስ በሚሰጠን የማዕረግ ስምና ሹመት ሳይሆን በተግባር በምንፈጽመው እውነተኛ ስራ መሆኑ
በቤተ ክርስቲያናችን ውስጥ በጸሎትና በስብሐተ እግዚአብሔር በእውቀትና በመንፈሳዊ ተጋድሎ ከምንፈጽመው ተልእኮ ባልተናነሰ በዓለሙ መድረክ የሚለካና የሚታይ እግዚአብሔርን የሚያስከብር ሃይማኖትን የሚያስመሰግን ስራ ልንሰራ እንደሚገባን እኛ የምንመዘነው ወደፊት በሚመጣው ትውልድ አቅምና ስኬት ሳይሆን በዘመናችን ምን ሰራን በሚል የትውልድ ሚዛንና ካለፈው ትውልድ አንፃር ምን የተሻለ ተግባር ፈጸምን በሚል ሁለት ሚዛን መሆኑን ዛሬ በመላው ዓለም መለያየትና መከፋፈል ነግሶ ጥላቻና መነቃቀፍ በዝቶ የሰው ልጅ የሥነ ምግባር ልዕልና ከተፈጥሮ ደረጃው ዝቅ ብሎ መገኘቱና በውጤቱም አባቶች የሚታፈሩበት ሽማግሌዎች የሚዘከሩበት ዘመን ተረስቶ ስድብ እንደ ጀግንነት ሰላማዊነት እንደ ሞኝነት መከባበር እንደ ኋላ ቀርነት የሚታይበት ሁኔታ ላይ መገኘት የኛም ድርሻ እንዳለበት ማመን እንደሚጠበቅብን ያስገነዘቡ ሲሆን ወደ ራሳችንም ስንመጣ በአንድ ተቋም ውስጥ እየኖርን በአንድ አገልግሎት መስመርና ሀብለ ስርዓት እየተራመድን አካሄዳችን ተለያይቶ ወደ ኋላ የሚጎተት እንዳይሆን በእውነት ላይ ተመስርተን እንድናገለግል መተሳሰብን መከባበርን መፋቀርንና መተባበርን መርህ እንድናደርግ አጽንኦት ሰጥተዋል። በመጨረሻም መስራት የሚገባንን እውነተኛ ተልእኮ በአግባቡ ብንወጣ ያለንን ክብር ሐዋርያዊ ስልጣንና አምላካዊ ቃል ኪዳን ብንጠብቅ የተሰጠንን መንፈሳዊ ሀብት አክብረን ብንይዝ ሁሉንም መስፈርቶች አልፈን የራሳችንን ትውልድ በሚገባ መጠን አገልግለን የአባቶቻችንን ትውፊት አስቀጥለን ለመጪው ትውልድ የሚታሰብ ውጤት እናስመዘግባለን በማለት የመክፈቻ ንግግር ካደረጉ በኋላ የ2017 በጀት ዓመት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ሪፖርት ተነቧል። በዚህም ሪፖርት በአስተዳደር በኩል በጠቅላይ ጽሕፈት ቤቱ በተገቢው መንገድ እድገትና ዝውውር መፈጸሙ፣ የቢሮ እድሳት፣ የተሽከርካሪ ጥገና፣ የጡረታ ውርስና መብት መከበሩ፣ የልደት የጋብቻና የትምህርት የሙት ማረጋገጫ ሰነዶች በአግባቡ መሰጣታቸው ሲጠቀስ በሂሳብና በጀት የ2017 በሀገር ውስጥና ከሀገር ውጪ ፐርሰንት ከቤተ ክርስቲያን ድርጅቶች የሥራ ትሩፋት የተገኙ ገቢዎች ለቤተ ክርስቲያን አገልግሎት የተፈጸሙ ወጪዎችን በሚገባ በማቅረብ በበጀት ዓመቱ የተገኘውን እድገት ለጉባኤው ተገልጿል። በቁጥጥር አገልግሎት የተከናወኑ የኦዲት ስራዎችና ግኝቶች በቅድና ልማት እንዲሁም በመሪ ዕቅድ መምሪያዎች በይግባኝ ሰሚ መንፈሳዊ ፍርድ ቤትና በሕግ አገልግሎት የተከናወኑ ተግባራት በስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በቤተ ክርስቲያናችን መገናኛ ብዙሃን አገልግሎትና በሕዝብ ግንኙነት ተቋማዊ መደረጃዎችን በአግባቡ በማዳረስ ዘመናዊ የመረጃ ቴክኖሎጂዎችን በመጠቀም ማዕከላዊ ስርዓቷ በራሷ አቅምና በቀጥታ ስርጭት በሀገር ውስጥና በውጭ ሀገር በበርካታ ቋንቋዎች በመላው ዓለም ለማድረስ መቻሉ በሪፖርቱ ተካቷል። በበጀት ዓመቱ በርካታ መምሪያዎች ወቅቱን ታሳቢ ያደረጉ ስልጠናዎችና ምክክር መድረኮች ማዘጋጀታቸው፣ በገዳማት መምሪያ ስለ ገዳማት ራስን መምቻል፣ በትምህርትና ማሰልጠኛ መምሪያ ስለ ጉባኤ ቤቶች፣ በሊቃውንት ጉባኤ ዝክረ ኒቂያ በሚሉ ርዕሰ ጉዳዮች የራሳቸው ድጋፍ በማፈላለግ ምክርና ውይይት መደረጋቸው ውጤቱም ለቅዱስ ሲኖዶስ መልአተ ጉባኤ መቅረቡ በሰፊው ሲገለጽ፣ በሰንበት ትምህርት ቤቶች ማደራጃ መምሪያ ወጥነት ያለው የማስተማሪያ መጽሐፍ ተዘጋጅቶ በአፋን ኦሮሞ ተተርጉሞ መሰራጨቱ፣ ለአፈጻጸሙ የሚያግዙ ስልጠናዎችና ምክክሮች መደረጋቸው በሪፖርቱ ተረጋግጠዋል። ባለፈው ዓመት 43ኛውን አጠቃላይ የሰበካ መንፈሳዊ ጉባኤ እንዳከናወነው ሁሉ ዘንድሮም ከፍ ባለ ውበትና ድምቀት 44ኛውን አጠቃላይ መንፈሳዊ ጉባኤ ያዘጋጀው የሰበካ መንፈሳዊ ጉባኤ ማደራጃ መምሪያ ዘንድሮም ሪፖርት ያላቀረቡ ፐርሰንት ያላስገቡ ሀገረ ስብከት ቢኖሩም ዓመታዊ ፐርሰንት ገቢ 262 ሚሊዮን 551818 ብር ከ96 ሳንቲም ማደጉንና በታሪክ ከፍተኛ የሚባለው ብር 1 ቢሊዮን 184 ሚሊዮን 363436 ብር ከ56 ገቢ ለማስገባት መቻሉ በቅርስና በካህናት አስተዳደር የተሰጡ ተግባራዊ ሪፖርቶች ሲጠቃለሉ ከፍተኛ ትምህርትን በተመለከተ ካለፈው በጀት ዓመት ከፍ በማድረግ የቅድስት ሥላሴ ዩኒቨርሲቲና የከፍተኛ ትምህርት ኮሌጆች ማለትም የሰዋስወ ብርሃን ቅዱስ ጳውሎስ፣ የዝዋይ ሐመረ ብርሃን፣ የሐዋሳ ታቦር፣ የወልቂጤ ቅዱስ ዜና ማርቆስ፣ የመቱ ፈለገ ሕይወት፣ የደብረ ብርሃን ቅዱስ ባሲሊዮስ፣ የባህር ዳር ጽርሐ ጽዮን እና የደብረ ታቦር የብፁዕ ቅዱስ አቡነ መርቆሪዎስ መታሰቢያ ኮሌጆች ሪፖርቶች ተካተዋል። በዚህም መንፈሳዊ ኮሌጆች ያሳዩት እድገት ከመደበኛ ትምህርታቸው እኩል የአብነት ትምህርትን ማካተታቸው፣ ገቢን ለማሳደግ በልማት መሳተፋቸው፣ በአካባቢያቸው ከሚገኙ የመንግስት ከፍተኛ ተቋማት ጋር ግንኙነት ማድረጋቸው፣ ያሰለጠኗቸውንም በሺዎች የሚቆጠሩ ደቀ መዛሙርት በዲፕሎማ በዲግሪና በማስትሬት ማስመረቃቸው ተገልጧል።
የልማትና ክርስቲያናዊ ተራድኦ ኮሚሽን በሰብአዊ እርዳታ በልማትና በሰላም ግንባታ የሰብአዊ ድጋፍና መልሶ ማቋቋም በስደተኞችና ከስደት ተመላሾች በግብርና ልማትና የምግብ ዋስትና የደን ልማትና በንጹህ ውሃ አቅርቦት የግልና አካባቢ ንጽህና አጠባበቅ በጤናና ማህበራዊ ስርዓተ ጾታ ፕሮግራሞች ያከናወናቸው ተግባራት የሪፖርቱ አካል ሲሆኑ የህፃናትና ቤተሰብ ጉዳይ ድርጅት ወላጆቻቸውን ላጡ ህፃናት የሚያደርገው ድጋፍ የገጠር አብያተ ክርስቲያናት የገዳማትና አብነት ትምህርት ቤቶች እርዳታ ማስተባበሪያ በማህበራት ምዝገባና ክትትል ቁጥጥር መምሪያ በኩል የተከናወኑ ስራዎች ተካተዋል። የቤቶችና ህንጻዎች አስተዳደር ልማት በኮሪደር ልማት ምክንያት 3 ህንጻዎችን ጨምሮ 211 መኖሪያ ቤቶች በ106 የንግድ ቤቶች መፍረሳቸው በፈረሱት ህንጻዎች ምትክ ተገቢውን ካሳ በየደረጃው እየተሰጠ መሆኑ በምትክ ቦታዎች ግንባታዎች ለማከናወን መታቀዱ በፒያሳ ጽርሐ ምኒልክ ተብሎ በሚጠራው ህንጻ ምትክ የአዲስ አበባ ከተማ አስተዳደር በራሱ ወጪ ያሰራው ቢ ሲደመር ጂ ሲደመር 4 ሲደመር ቴራስ ህንጻ ስራው አልቆ ሰኔ 23 ቀን 2017 ዓ.ም መመረቁ ትልቅ ስኬት መሆኑ ለጉባኤው ሲገለጽ የቤተ ክርስቲያን የልማት ድርጅቶች የሆኑት አሁንም እያደገ እድገት እያሳዩ የሚገኙ የጎፋ ደጠባባትና ካህናት ማሰልጠኛ የትንሳኤ ማሳተሚያ ድርጅትና የትንሳኤ ዘጉባኤ ማተሚያ ቤት የቁልቢ ንዋየ ቅድሳት ማደራጃ በበጀት ዓመቱ ያከናወኗቸው የምርትና የምርት ስርጭቶች ተግባራት በንብረት ደረጃ ያሉ ሀብቶች በሪፖርቱ በተገቢው መንገድ ቀርበዋል። ማህበረ ቅዱሳን በዩኒቨርሲቲዎችና በኮሌጆች የሚሰጠው አገልግሎት ሰባኪያን በየቋንቋው በማስተማራት በበጀት ዓመቱ 41906 ሰዎች እንዲጠመቁ ማድረጉ የአብነት ትምህርት ቤቶችና ገዳማትን እየደጎመ መሆኑ አዳዲስ አብያተ ክርስቲያናትን ማስገንባቱ በሪፖርቱ ተካቷል። በሪፖርቱ ማጠቃለያም ብፁዕ ጠቅላይ ሥራ አስኪያጁ በአጠቃላይ በቤተ ክርስቲያናችን መዋቅር የሚገባውን ያህል ባይሆንም እድገት መመዝገቡ በመናየው የኑሮ ሁኔታና ወቅታዊ የሆነ ሀገር አቀፍና ዓለም አቀፍ ሁኔታም ውስጥ ሆነን በበጀት ዓመቱ የቤተ ክርስቲያን መስፋፋት የሐዋርያዊ ተልእኮ መጠናከር የገቢ እድገት መመዝገቡ ለሌሎች መንፈሳዊና አስተዳደር የልማትና የማህበራዊ አገልግሎት ዓለም አቆራጣቸው አዎንታዊ መሆኑን በኮሪደር ልማት እየተፈጠሩ ያሉ መልካም እድሎች እንደተጠበቁ ሆነው በፈረሱት ህንጻዎች ምትክ ለመገንባት ያረጁትን ለማሳደስ የተደረጉ ጥረቶች በተለይም የአዲስ አበባ ከተማ አስተዳደር ጋር ተቀራርቦ በመስራት አንድ ህንጻ ሙሉውን በመንግስት ወጪ በጥራት ተሰርቶ ለመረከብ መቻላችን አበረታች መሆኑን ገልጸዋል። በአንጻሩ በእቅድ ላይ የተመሰረተ ሪፖርት አለመቅረቡ አሁንም በተለመደው መንገድ ብቻ እየሄድን በዙሪያችን እየተለወጠና እየቀደመን ያለውን አሰራር ግምት ውስጥ አለማስገባታችን በርካታ አህጉረ ስብከትና ተቋማት አመታዊ የንብረት የወጭና የገቢ ቁጥጥር አለማካሄዳቸው የአሰራር ክፍተት መኖሩ መታረም እንዳለበት አስታውቀዋል። በወቅታዊ ችግር ምክንያት ባለፉት 3 ዓመታት 11 አህጉረ ስብከት ሪፖርት አለማቅረባቸው አሳሳቢ ጉዳይ መሆኑን በሰላም ግንባታ በሀገራዊ መረጋጋትና በቤተ ክርስቲያን አንድነት ልዩ ትኩረት አድርገን አለመስራታችን ሊሰመርበት የሚገባ መሆኑን በመደበኛውና ሁለንተናዊ የቤተ ክርስቲያን አገልግሎት በተጨማሪ በበጀት ዓመቱ የእቅዶቻችንና ግቦቻችን ከወቅታዊ አንገብጋቢ የሆኑ ከፍተኛ ቦታ ተሰጥቷቸው ሊሰሩ የሚገባቸው ወቅታዊ ጉዳዮችን በመዘርዘር አንድ ሀገራዊ ሰላምና መረጋጋት የመላው ህዝባችን ሁለንተናዊ ደህንነት የቤተ ክርስቲያናችን አንድነት ከመቼውም በላይ ልዩ ትኩረት እንዲሰጠው ስብከተ ወንጌልና ሐዋርያዊ ተልእኮን ማጠናከር የገጠሪቱን ቤተ ክርስቲያን ማዕከል አድርጎ መስራት በየቋንቋው ማስተማር የተዘጉ አብያተ ክርስቲያናትን ማስከፈት የገዳማትና አብነት ትምህርት ቤቶችን ህልውና ማጠናከር 3 የቅድስት ቤተ ክርስቲያናችን አጠቃላይ አስተዳደራዊ አሰራር ማዘመን ዘመኑን በሚያዋጅ ተጠያቂነት ያለው ሁለንተናዊ እድገት ሊያመጣ የሚችል አስተዳደርን አደረጃጀትን መከተል ዘመናዊ የሆነ የገንዘብና የሀብት ብክነትን ማስቆም የሚችል የፋይናንስ ስርዓት በአስቸኳይ መዘርጋት ቤተ ክርስቲያንን ከጥፋት አገልጋዩን ከስደት መታደግ እንደሚገባ 4 ቅድስት ቤተ ክርስቲያናችን ከልመና የሚያወጣ ማህበራዊና ኢኮኖሚያዊ ልማታዊ ተልእኮን የሚያሳድግ የኢኮኖሚ ልማትን ማዕከል ያደረገ ስራ መስራት በአዲስ አበባ በፈረሱ ህንጻዎች ምትክ በተሰጠው ቦታ በአስቸኳይ ግንባታ ማከናወን በየአህጉረ ስብከቱም ካለው ፈጣን ልማትና እድገት ጋር የተጣጣመ ስራ ከተቻለም ከፍ ያለ ስራ መስራት የተጀመሩትን ማጠናቀቅ የተማከለና የተናበበ ልማት ማከናወን የህልውና ጉዳይ ነው ብለዋል። ዘመኑ የደረሰበትን ቴክኖሎጂ መሰረት ያደረገ የብዙሃን መገናኛና የህዝብ ግንኙነት ሁሉን አቀፍ አስተዳደር የተቋማት ትስስርና ዓለም አቀፍ ስምሪት ቅድስት ቤተ ክርስቲያን በቦታና በጊዜ ያልተገደበ ተደራሽነት እንዲኖራት ማድረግ የወቅቱ ወሳኝ ተግባር ነው ብለዋል። ስለሆነም የዘመኑን ሂደት ያነበበን ወቅቱ ከሚፈልገው በላይ ተጠናክረን የቤተ ክርስቲያንን አሰራር በላቀ መሰረት ላይ አደራጅተን ልዕልናዋን አስተከብረን የተቋማትን ህልውና አስጠብቀን አገልጋይ ልጆቿን መብትና አኗኗር በማሻሻል
የተሻለ እድገት እንድናስመዘግብ አምላከ አበው እግዚአብሔር ይርዳን በማለት ሪፖርቱን አጠናቀዋል። የብፁዓን አበው ሊቃነ ጳጳሳት ትምህርተ ወንጌል ከብፁዕነታቸው ሪፖርት በመቀጠል ጉባኤው በሰነበተባቸው ቀናት በአንጋፋ ብፁዓን ሊቃነ ጳጳሳት በየቀኑ ሐዋርያዊ ትምህርተ ወንጌል አባታዊ ቃለ ምዕዳንና ቃለ ቡራኬ ተሰጥቷል። በዚህም መሰረት በጉባኤው ሁለተኛ ቀን ብፁዕ አቡነ ኤልያስ በሰጡት ትምህርተ ወንጌል ብፁዕነታቸው በትምህርታቸው እንደገለጹት ሐዋርያው ቃሉን የተናገረው ለአፍራሾች ቢሆንም የሉቃስ የሐዋርያ ሥራ ምዕራፍ 19ን በተጠቀሱበት ነው። በጉባኤው የምትጠቀሰው ቤተክርስቲያን ለሚሰሩት ነው በማለት ባለፉት 40 ዓመታት ከልብ ሆነን ብንሰበሰብ ብዙ ለውጥ እናመጣ ነበር። በእርግጥ ከእንጨት ወደ እብነ በረድ ህንጻ ተሻግረናል። ባለፈው 40 ዓመት ምን ሰራን ብለን ራሳችንን መጠየቅ አለብን። ሌሎች አብያተ ክርስቲያናት ከሀገራቸው ውጪ ሐኪም ቤት ያቋቋሙ እኛም ከልብ ብንሆን ኖሮ በየሀገረ ስብከቱ ሐኪም ቤት በኖረን ነበር። ይህም የጌታችንና የመድኃኒታችን ኢየሱስ ክርስቶስ ያደረገው ነው። በቀድሞው ዘመን የነበሩ የስምሪት የቆጠራ ስራዎች የስታቲስቲክስ ቆጠራ ስራዎች ተጠናክረው በሕክምናም በሌሎችም ተግባራት ያልሰራነው ስራ ስላለ እንደ ሌሎች ሁሉ ምእመናንን በማህበራዊ አገልግሎት ለመደገፍ ነቅተን መስራት አለብን ብለዋል። በጉባኤው 2/3ኛ ቀን ብፁዕ አቡነ ሕዝቅኤል ባስተላለፉት ትምህርትም በአሁኑ ጊዜ እንደምናየው በጠቅላይ ቤተ ክህነት በርካታ የልማት ስራዎች እየተሰሩ መሆኑን ባለንበት ጠቅላይ ጽሕፈት ቤት እንኳን አምና እንደምታውቁት አይደለም ብዙ የማያስፈልጉ ነገሮች ጸድተዋል። ይህም ታላቅ ምሳሌነት አለው። ስለዚህ ለልማት ልንነሳ ይገባል። አመታዊ ገቢም እድገት እንዳሳየ ተገንዝበናል። በዚህም በመበረታታት ሃይማኖትን መጠበቅና ልማትን የማሳደግ ስራ ልንፈጽም ይገባናል በማለት አባታዊ መልእክት አስተላልፈዋል። በጉባኤው 4ኛ ቀን ብፁዕ አቡነ ያሬድ ባስተላለፉት አባታዊ ትምህርተ ወንጌልም በዛሬው ዕለት ማለት ነው በቅዱስ ጳውሎስ መልእክት 2ኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ ያለው መነሻ በማድረግ ቅዱስ ጳውሎስ የታስተማረንን ትምህርት በሰፊው በማብራራት ስጋችን በአራቱ ባህሪያት የተፈጠረው በውስጡ ደግሞ ነባቢት ለባዊትና ህያዊት የሆነ ነፍስ መኖራቸውን በዚህም ሰፊ የሆነ ማብራሪያ በመስጠት በተዋህዶ ሃይማኖታችን መጽናት አለብን በሚል ጥልቅ ትምህርት አስተምረዋል። በሀገር ውስጥ የሚገኙ አህጉረ ስብከት ሪፖርት በጉባኤው ከብፁዓን አበው ሊቃነ ጳጳሳት ትምህርተ ወንጌል በማስከተል በተሰጣቸው ሰዓትና መመሪያ መሰረት በቅደም ተከተል የየአህጉረ ስብከቱ ስራ አስኪያጆች ሪፖርት ያቀረቡ ሲሆን ከሪፖርቶቹም እንደተገነዘብነው አንድ በሁሉም አህጉረ ስብከት የአህጉረ ስብከት ብፁዓን ሊቃነ ጳጳሳት በየሀገረ ስብከታቸው የፈጸሟቸው ሐዋርያዊ ጉብኝቶች፣ የስብከተ ወንጌል ማስፋፋት፣ የአብያተ ክርስቲያናት ቡራኬ፣ የስልጣነ ክህነት መስጠት፣ የአብነት ትምህርት ቤቶችን መደበኛ የህዝብ ትምህርት ቤቶች ማስፋፋት በተገቢው መንገድ ተጠቅሰዋል። ሁለት ስብከተ ወንጌልን ለማዳራስ በተለይም በየአካባቢው ቋንቋ ማስተማር በ10 ሺዎች የሚቆጠሩ ምእመናን ማፍራት መቻሉ፣ በአንዳንድ ቦታዎች አሁንም ከቤተ ክርስቲያን በመቶዎች የሚቆጠሩ ምእመናን በጋብቻና በሌሎች ምክንያት ከቤተ ክርስቲያን መውጣታቸው የተነገረ ሲሆን ስብከተ ወንጌልን ለህግ ታራሚዎችና በአስቸጋሪ ሁኔታ ለሚገኙ ሰዎች ጭምር እንዲዳረስ የተደረጉ ጥረቶች በሪፖርቱ ተካተዋል። በርካታ አህጉረ ስብከት በስብከተ ወንጌል ምእመናንን እና ተቋማትን ከአጽራራ ቤተ ክርስቲያን ለመጠበቅ መቻላቸው ተገልጧል። በርከት ያሉ በሀገራችን ቋንቋዎች መዝሙሮችና ስብከቶች በስብከተ ወንጌል ጉባኤዎች መከናወናቸው ለጉባኤው በንባብ ተሰምቷል። በበጀት ዓመቱ አህጉረ ስብከት የበጀት እድገት ማስመዝገባቸው አሁንም በገቢ ማሳደግ ራስን ለመቻል አገልግሎትን በገቢ ለመደገፍ እየተደረጉ ያሉ ጥረቶች አዳዲስ ይዞታዎችን ማስፋፋት ህንጻዎችን መገንባት የታየው እድገት ለጉባኤው ቀርቧል። አራት በርካታ አህጉረ ስብከት ለአብነት ትምህርት ቤቶች እድገት የሰጡት ትኩረት ከፍ ያለ መሆኑን ከዚህም የተነሳ ቁጥራቸው የበዛ ስንደምረው ከ14000 በላይ ሆኗል ደቀ መዛሙርትን በማፍራት ስልጣነ ክህነት መሰጠቱ ሲነገር በአንጻሩ በአንዳንድ ነባርና ጥንታውያን አብነት ትምህርት ቤቶች ለችግር መጋለጣቸው ተነግሯል። አምስት ከፍተኛ ትምህርት ተቋማት መስፋፋት በሪፖርቶች የተገለጸ ሲሆን ቅዱስ ሲኖዶስም ለጉባኤው ከፍተኛ ትኩረት በመስጠት ኮሌጆች እንዲስፋፉ ተከታታይነት ያለው ውሳኔና የበጀት ድጋፍ ማድረጉ ከምስጋና ጋር ለጉባኤው ቀርቧል። ከዚህም ጋራ በርካታ አህጉረ ስብከት ለትምህርት ልዩ ትኩረት በመስጠት ዘመናዊ የህዝብ ትምህርት ቤቶችን ከመዋዕለ ህፃናት ጀምሮ እንዳስፋፉ ተማሪዎቻቸውም ከፍተኛ ተወዳዳሪ ውጤት እንዳመጡ ተገልጧል። 6 በበጀት ዓመቱ የሙያ ማሻሻያና የአቅም ግንባታ ስልጠናዎች ጉዳይ ተኮር የምክክር መድረኮች ባህል የሆኑ መምጣታቸው የተገለጸ ሲሆን አህጉረ ስብከት በጀት በማፈላለግ ከራሳቸውም በጀት መድበው የቢሮ ሰራተኞች የአድባራትና ገዳማት አለቆች ሰባካያነ ወንጌልና አገልጋይ ቀሳውስት እንዲሰለጥኑ ምክክርና ውይይቶች ላይ እንዲሳተፉ መደረጉ ለጉባኤው በስፋት ቀርቧል። 7 የሰንበት ትምህርት ቤት ማደራጃ መምሪያ
ከሊቃውንት ጉባኤ ጋር በመሆን ያዘጋጀው ማዕከላዊነቱን የጠበቀ ማስተማሪያ መጽሐፍ ስርጭት መከናወኑ በስፋት ተነግሯል። ጉዳዩ ተጠናክሮ እንዲቀጥልም በአጽንኦት ተጠይቋል። 8 የኮሪደር ልማት ያመጣው መልካም አጋጣሚ ቢኖርም በልማት ስራው በርካታ መንገድ ለዳር ያሉ አብያተ ክርስቲያናት ይዞታ ስለተነካ በአብዛኛው ካሳና ምትክ ቦታዎች ስለተሰጡ ለጉዳዩ ትኩረት ሰጥቶ በምትክ ቦታዎች ግንባታ ማከናወንና ከሂደቱ ጋር አብሮ መራመድ እንደሚቻል ተገልጧል። 9 የይዞታ ማረጋገጫ ለማግኘት ከየአካባቢው የመንግስት መዋቅር ጋር ተባብሮ በመስራት መብትን የማስከበር ስራዎች የተገለጹ ቢሆንም አሁንም እንደ ሀዲያ ስልጤ ባሉ አካባቢዎች መብትን ለማስከበር የሚጋፋ መኖሩ ከበዓላት ማክበሪያና ለሥርዓት መፈጸሚያ ቦታዎች ጋር በተገናኘ ችግሮች መኖራቸው ተገልጧል። 10 የገጠር አብያተ ክርስቲያናት ላይ ትኩረት አድርጎ በመስራት አቅም ያላቸው አህጉረ ስብከት አቅም የሌላቸውን አህጉረ ስብከት መርዳት እንዲችሉ ማሳሰቢያ በሪፖርቶቹ ቀርቧል። 11 ዘመናዊ ቴክኖሎጂን በሚገባው ልክና ደረጃ መጠቀም ከፍተኛ ባለሙያዎች የሆኑ የቤተ ክርስቲያን ልጆችን ማሳተፍ በእቅድ መመራት የቤተ ክርስቲያን መሪ ዕቅድ ጠብቆ ለመስራት ጥረት መደረጉ በአህጉረ ስብከት ተጠቅሷል። በርካታ አህጉረ ስብከት ልማትንና መጠነ ሰፊ ግንባታዎችን በማስፋፋት በአህጉረ ስብከት ደረጃና በአጥቢያ የተከናወኑ በገጠር በግብርና ስራ የተፈጸሙ የልማት ስራዎች የትምህርት ተቋማትን ጨምሮ ስራ ላይ እንደዋለ በስፋት ቀርቧል። 13 ገዳማውያን ከመረዳት ወደ መርዳት በሚል ራስን ለመቻልና ልመናን ለማስቀረት የተደረጉ ተግባራት እና ጥረቶች በሰው ሰራሽና የተፈጥሮ አደጋዎች በአገልግሎት መዳከም የተዘጉ አብያተ ክርስቲያናትን ማስከፈት መቻሉ በሪፖርቶቹ ለጉባኤው ተሰምቷል። 14 መልካም አስተዳደር ለማስፈን የቤተ ክርስቲያንን መዋቅር ለማስጠበቅ ወቅታዊ ችግር ያመጣውን ፈተና ተቋቁሞ መንፈሳዊ አገልግሎትን ማካሄድ መቻል እንደ ራያ ሀገረ ስብከት አንዲት ቤተ ክርስቲያን አንድ ሲኖዶስ አንድ ፓትርያርክ አንድ መንጋ በማለት የቤተ ክርስቲያን አንድነት ለማስከበር የተደረጉ ጥረቶች ለጉባኤው ቀርቧል። 15 አዳዲስ ህንጻ አብያተ ክርስቲያናት መገንባታቸው አዳዲስ የሰበካ ጉባኤ መቋቋማቸው በነባር ሰበካ ጉባኤ ማሟያ ምርጫ መካሄዳቸው ሲጠቀስ ጊዜያቸውን የጨረሱ አባላት በተገቢው መንገድ መተካካት በሁሉም ሪፖርቶች ቀርቧል። የአዲስ አበባ ሀገረ ስብከት ያሳየው ከፍተኛ የገቢ እድገትና ተፈናቃዮች በሚል ለብዙ ጊዜ የቆየው ችግር በመፍታት መልካም አስተዳደርን ለማስፈን የተሰራው ስራም ለጉባኤው ቀርቦ አድናቆትን አግኝቷል። ምግባረ ሰናይን ማስፋፋት ለምእመናን የንስሐ አባት ማስያዝ ቅርሶችን በአግባቡ መቁጠር አረጋውያን መጦሪያ ማቋቋም የታሪክ ሰነዶችን በሚገባ ማስቀመጥ በቤተ ክርስቲያንና በገዳማት አጸድ የሆኑ ደኖቿን መትከል የአካባቢ ጥበቃ ስራዎች መከናወናቸው ለጉባኤው ተሰምቷል። ማህበረ ቅዱሳን በየአህጉረ ስብከቱ የሰራቸው የስብከተ ወንጌልና የገዳማት ድጎማ በሪፖርቶቹ ተካቷል። ከዚህም ጋር ከማህበራዊ ሚዲያ አጠቃቀም ጋር በተለያየ የስም ማጥፋትና የሐሰት ትርክቶች መስፋፋት የኪራይ ግብር መክፈል አለባቸው በሚል የቀረቡ ጥያቄዎች የጸጥታ ችግር ባለባቸው አካባቢዎች ባልታወቁ ሰዎች የሚደርስ ግድያ በአንዳንድ አህጉረ ስብከት የአቅም ማነስ መኪናን ጨምሮ ለአገልግሎት የሚሆኑ አቅርቦቶች አለመሟላት የህገ ወጥ ማህበራት ጉዳይና መሰል ችግሮች የበጀት ዓመቱ ችግሮች ሆነው ለጉባኤው ቀርበዋል። የውጭ አህጉረ ስብከት ሪፖርትን በተመለከተ እንደ ሀገር ውስጥ ሁሉ በውጭውም ዓለም ብፁዓን አበው ሊቃነ ጳጳሳት ያከናወኗቸው ሐዋርያዊ ጉብኝቶች መንፈሳዊና ማህበራዊ አገልግሎትን ለማጠናከር ያደረጓቸው አባታዊ ተግባራት አዳዲስ አብያተ ክርስቲያናትና መንበረ ጵጵስናን ለማደራጀት ያደረጓቸው ጥረቶች በሚገባ ለጉባኤው ቀርበዋል። 2 በሀገር ውስጥ ባሉ አህጉረ ስብከት እንደታየው በውጭ ባሉ አህጉረ ስብከትም ከባለፈው ዓመት የተሻለ የበጀት እድገት መመዝገቡ በሪፖርቱ ታይቷል። 3 በውጭ ዓለም የአብነት ትምህርት መስፋፋት ሌላው በውጭ አህጉረ ስብከት ለጉባኤው የቀረበ አስደናቂ ሪፖርት ሲሆን በበጀት ዓመቱ በውጭ ዓለም በርካታ ወጣቶች የአብነት ትምህርትን ተብረው ቀዳሽ ዲያቆንና ቄስ መሆን ብቻ ሳይሆን ማህሌት የሚቆሙ መርጌቶች በአውደ ምሕረት የሚሰብኩ ሰባኪያነ ወንጌልና አቃቢያነ እምነት ወደ መሆን መዳረሳቸው ለጉባኤው ተገልጧል። በውጭ ሀገር በሚገኙ አህጉረ ስብከት ብፁዓን አበው ሊቃነ ጳጳሳት በካህናትና በምእመናን አስተባባሪነት በሀገር ውስጥ ለሚገኙ የተቸገሩ የገጠር አብያተ ክርስቲያናት የአብነት ጉባኤ ቤቶች ለገዳማትና አድባራት ለአህጉረ ስብከትና የቤተ ክርስቲያናችን ተቋማዊ ድጋፍ የምግባረ ሰናይ መስራታቸው በሪፖርቱ ተካቷል። በተለይም ዲያቆን ምህረት ባወቀ በተባለ ሃይማኖትን ለመጠበቅ ከታዋቂ የመናፍቃን ቴዎሎጂ አስተማሪዎች ጋር በእንግሊዝኛ ቋንቋ በመከራከር የቤተ ክርስቲያንን ክብር ማስጠበቁ የግብፁ ፓትርያርክ ሳይቀሩ እንደሸለሙት የተገለጸ ሲሆን ብፁዕ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ዋና ስራ አስኪያጅም ለጉዳዩ ትኩረት በመስጠት ቤተክርስቲያን ልታከብረው እንደሚገባና ወደፊት ይህንንም እንደሚያደርጉ ለታላቁ ጉባኤ ገልጸዋል። ብፁዓን አበው ሊቃነ ጳጳሳት ባሉባቸው አህጉረ ስብከት በተለይም በውጭው ዓለም ከሚገኙ አብያተ ክርስቲያናት ጋር ዓለም አቀፍ ግንኙነቶችን እንዳስፈላጊነታቸው ማጠናከር መቻላቸው ለጉባኤው ተገልጿል።
ስብከተ ወንጌልን ለማስፋፋት ባሉበት ሀገር ቋንቋ ማስተማር መቻሉ ይልቁንም መጽሐፈ ቅዳሴን ወደ ጀርመንኛ ቋንቋ በመተርጎም ለማሳተም ጥረት እየተደረገ መሆኑ ለጉባኤው ተገልጧል። በውጭ ሀገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመለከቱ የጥናትና ምርምር ተቋማት ጋር ግንኙነት በማድረግ ስለ ቤተክርስቲያናችን ሰፊ ግንዛቤ መስጠት መቻሉም ከሰሜን አሜሪካ ተጠቅሷል። የቤተክርስቲያንን መዋቅራዊ አንድነትና ቀኖናዊ ስርዓት ለማስጠበቅ የተደረጉ መጠነ ሰፊ ተግባራትም በውጭ ዓለም ሪፖርቶች ተጠቅሰዋል። ፈቃድ የሌላቸው ሆነው ሳለ እናስተምራለን ወይም እናጠምቃለን በሚሉ ግለሰቦችና ቡድኖች ላይ የተደረጉ የቁጥጥርና ክትትል ተግባራትም በሀገረ ስብከቱ ሪፖርቶች ተጠቅሰዋል። በውጭ ዓለም የሚገኙ ሀገረ ስብከት ስር አጥቢያዎችም በቃለ ዓዋዲው ድንጋጌ መሰረት ለማስተዳደር የተደረጉ ጥረቶች በሰፊው ተጠቅሰዋል። የምድብ ውይይቶች ከሀገረ ስብከት ሪፖርት በማስከተል በተዘጋጁ ወሳኝ ርዕሰ ጉዳዮች በስድስት ምድብና ውይይቶችንና ምክክሮችን በማድረግ በየምድቡ የተገኙ ውጤቶችም ለጉባኤው ቀርበዋል። ከምድቡ ውይይት አስቀድሞ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ሰበካ ጉባኤ ማደራጃ መምሪያ መላከ ሰላም ቆሞስ አባ ቃለ ጽድቅ ሙሉጌታ ዶክተር የሰበካ ጉባኤ ትኩረት አቅጣጫ በሚል ጥናታዊ ጽሑፍ አቅርበዋል። በማስከተልም ለ44ኛው አጠቃላይ ዓለም አቀፍ የሰበካ ጉባኤ ውይይት የቀረቡ የውይይትና የትኩረት ዋና ነጥቦች 1 በሀገራዊ ሰላምና መረጋጋት፣ ለቤተ ክርስቲያን ጠንካራ አንድነት፣ ለህዝብ ትስስር፣ ማህበራዊ መስተጋብር ሐዋርያዊ ተልእኮን መሰረት ያደረገ የቤተ ክርስቲያናችን ተቋማዊ ሚና ምን መሆን እንዳለበት ጉባኤ ባስልዮስ በሚል ምድብ ተተንትኗል። 2 ሐዋርያዊ ተልእኮን ያለምንም ገደብ ተደራሽ እንዲሆን የቤተ ክርስቲያን ተቋማት አጥቢያ አብያተ ክርስቲያናት፣ ገዳማት፣ የቅርስ ማዕከላት፣ ሰበካ ጉባኤ፣ የልማት ተቋማትና የወጣቶች የሰንበት ትምህርት ቤቶች ህልውና እንዴት ይጠበቅ፣ የዘመኑ ተግዳሮት ተቋቁሞና አጣጥሞ ለማሻገር ምን ይደረግ በሚል ጉባኤ ቴዎፍሎስ በሚል ምድብ ተብራርቷል። 3 ቅዱሳት መጻሕፍትን ክብረ ክህነትን ንዋየ ቅድሳትና አጠቃላይ የቤተ ክርስቲያንን ሀብትና ክብር ከመጠበቅ አንፃር ምን ይደረግ በሚል ጉባኤ ተክለ ሃይማኖት በሚል ምድብ ተብራርቷል። 4 የቤተ ክርስቲያን አስተዳደርና አሰራር እጅግ ዘመናዊና ዘመን ተሻጋሪ ቢሆን መዋቅራዊ ትስስር እንዲጠናከር የሀብት ብክነት የመልካም አስተዳደር እጦት ማረም እንዲቻል ያለው ጠቀሜታና ተግባሩ ምን ይሁን በሚል ጉባኤ መርቆሪዎስ በሚል ምድብ ተብራርቷል። የቅድስት ቤተ ክርስቲያን ማህበራዊ ዘርፎች ለማጠናከር የራስ አገዝ ልማት አውታሮችን ለማሳደግ ያሉት ተግዳሮቶችና ስኬቶች ምንድናቸው፣ ችግሮቹንስ ለማስተካከል ምን ይደረግ በሚል ጉባኤ ጳውሎስ በሚል ምድብ ተብራርቷል። 6 ዘመናዊ ቴክኖሎጂን መሰረተ ልማት ከወቅቱና ከቤተ ክርስቲያን ህልውና ሐዋርያዊ ተልእኮና አስተዳደራዊ መዋቅር አንፃር ምን ያስፈልጋል፣ ምን ይደረግ በሚል ጉባኤ ማቲያስ በሚል ምድብ ተብራርቷል። እነዚህ ማብራሪያዎች የዚህ ቃለ ጉባኤ አካል ሆነው ወደ ቅዱስ ሲኖዶስ ምልዓተ ጉባኤ ይቀርባሉ። ውይይቶቹ ከተደረጉ በኋላ ውጤቱ ከቃለ ጉባኤ ጋር ተያይዞ ለቅዱስ ሲኖዶስ ይቀርባል። ማጠቃለያ መደበኛው የ44ኛው ዓለም አቀፍ አጠቃላይ መንፈሳዊ ጉባኤ ከጥቅምት 4 እስከ 8 ቀናት እስከ 8 ድረስ 2018 ዓመተ ምህረት ለ5 ቀናት በነበረው ጉባኤ ሂደት የስብሰባ ስነ ስርዓትን በጠበቀ ብፁዕ ወቅዱስ አባታችን ብፁዕ የቅዱስ ሲኖዶስ ዋና ጸሐፊና ብፁዓን ሊቃነ ጳጳሳት ባሉበት በብፁዕ ጠቅላይ ዋና ስራ አስኪያጅ የሰከነ የመድረክ አመራርና አሳታፊነት ያልተዛነፈ የሰዓት አጠቃቀም በወጣው መርሃ ግብር መሰረት በመምራት የቤተ ክርስቲያንን ክብርና ልዕልና የሚመጥን ለውይይትና ምክክር ተገቢውን ጊዜና ቦታ የሰጠ የጉባኤውን ተሳታፊ ሁሉንም በሁሉም አቅጣጫ ያስደሰተ ሆኖ ተጠናቋል። በ44ኛው አጠቃላይ የሰበካ መንፈሳዊ ዓለም አቀፍ ጉባኤ ከብፁዕ ወቅዱስ ፓትርያርክ አባታዊ ቃለ ምዕዳንና ቃለ በረከት ከብፁዕ ጠቅላይ ዋና ስራ አስኪያጅ አባታዊ መልእክት የትኩረት አቅጣጫና ነጥቦች የቀረቡ ጥናታዊ ጽሑፎች የጠቅላይ ጽሕፈት ቤቱ ሪፖርት በብፁዓን አበው ሊቃነ ጳጳሳት የተላለፉ ቃለ እግዚአብሔር ከሰበካ መንፈሳዊ ማደራጃ መምሪያ የተላለፉ መልእክቶች ከመላው አህጉረ ዓለም ከመጡ አህጉረ ስብከት ከየምድብ ውይይቶች በመነሳት ጉባኤው ከዚህ ቀጥሎ ያሉትን አቋም መግለጫ አውጥቷል። የአቋም መግለጫ 1 ብፁዕ ወቅዱስ አባታችን ጉባኤውን በአባታዊ ቃለ በረከት ሲከፍቱ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት በንጽህና እንድትመላለሱ እወቁ በሚል የሰጡትን ቃለ በረከት የሥራ መመሪያችን አድርገን ለመስራት ቃል እንገባለን። ብፁዕ ጠቅላይ ዋና ስራ አስኪያጅ ለኛስ በምግባርና በሃይማኖት ጸንተን በእውነት ሁሉ ጊዜ እግዚአብሔርን ልናከብረው ይገባል መልካምም ይሆንልናል በሚል ርዕስ ሃይማኖተ አበው ዘቅዱስ ባስልዮስን በመጥቀስ ያስተላለፉት አባታዊ መልእክት
በ2017 ዓመተ ምህረት ከቀረቡት የሥራ ሪፖርቶች በመነሳት የሰጡት ማጠቃለያ ለያዝነው የ2018 በጀት ዓመት ትኩረት ሰጥተን እንድንሰራባቸው የሰጡን አቅጣጫና መመሪያ በመለየት የሰጡንን አባታዊ መመሪያ በመከተል ሁላችንም በተገቢው መንገድ በእውነትና በትጋት ለመፍጸም ቃል እንገባለን። ብፁዕ ጠቅላይ ዋና ሥራ አስኪያጅ በከፍተኛ ጥንቃቄ ከመደበኛው አገልግሎታችን በተጨማሪ በትኩረት እንድንፈጽማቸው ተመርጠው የሰጡንን ሀገራዊ ሰላምና የቤተ ክርስቲያንን አንድነት ማስጠበቅ፣ በስብከተ ወንጌልና ሁሉን አቀፍ አገልግሎት ተደራሽነት ያለውን ገጠሩን ያማከለ የቤተ ክርስቲያን አገልግሎት፣ ወቅቱን የቀደመ እጅግ ዘመናዊ የሆነ የአስተዳደር አደረጃጀትን ማጠናከር፣ ቤተ ክርስቲያንን ከልመና የሚያወጣ ፈጣንና ውጤታማ የልማት የማህበራዊና ኢኮኖሚያዊ ሥራ መስራት፣ የዘመናዊ ቴክኖሎጂ መሰረተ ልማትን ለተቋማችን ጥንካሬና ተደራሽነት ካለው አስፈላጊነት የሰጡትን የትኩረት አቅጣጫ ጥቅም ላይ ለማዋልና ለመፈጸም ቃል እንገባለን። በብፁዕ ጠቅላይ ዋና ሥራ አስኪያጅ አባታዊ አመራር በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ አጸደ ቤተ ክህነት የማስተካከልና የማስዋብ ሥራ የመልካም አስተዳደር ዋና ምሰሶ ከሆኑ ጉዳዮች አንዱ ውብ ማራኪና ምቹ የሥራ አካባቢን መፍጠር በመሆኑ ይህንን አርአያነት ያለው አሰራር በየአህጉረ ስብከታችን በመውሰድ ተግባራዊ ለማድረግ ቃል እንገባለን። በየአህጉረ ስብከታችን የአብነት ጉባኤ ቤቶችና የከፍተኛ ትምህርት ተቋማት መስፋፋት ለቤተ ክርስቲያናችን አስተዳደራዊ ዕውቀት መዳበር፣ ለስብከተ ወንጌል መስፋፋት ካለው ጠቀሜታ አንጻር ቅዱስ ሲኖዶስም ልዩ ትኩረት ስለሰጠው እያመሰገንን በሁሉም ደረጃ የሚገኙ የትምህርት እንቅስቃሴዎችን የቤተ ክርስቲያናችን የጀርባ አጥንት ከመሆን አንጻር ለትምህርትና ለጉባኤ ቤቶች መጠናከር ልዩ ትኩረት በመስጠት ለመስራት ቃል እንገባለን። 6 የሙያ ማሻሻያና የአቅም ግንባታ ስልጠናዎች፣ ጉዳይ ተኮር የምክክር መድረኮች ባህል እንዲዳብርና ሂደቱም ከፍተኛ ጥቅም ያስገኘ ስለሆነ ችግርን በጥበብ ለመፍታት ግንኙነትን ለማጠናከር ተቀራርቦ ለመስራት የሚያስችል በመሆኑ ይህንኑ ጉዳይ አጠናክረን ለመቀጠል ቃል እንገባለን። 7 የሰንበት ትምህርት ቤቶች ማደራጃ መምሪያ ከሊቃውንቱ ጉባኤ ጋር በመሆን ያዘጋጀው ማዕከላዊነቱን የጠበቀ የማስተማሪያ መጽሐፍ ህትመትና ስርጭት ተጠናክሮ እንዲቀጥል እየጠየቅን በየቋንቋው እየተተረጎመ በስፋት ስራ ላይ እንዲውል በድርሻችን የሚጠበቅብን ለመፈጸም ቃል እንገባለን። 8 በአዲስ አበባና በየከተማው እየተስፋፋ ያለው የኮሪደር ልማት ተግባር ያመጣውን መልካም አጋጣሚ ቢኖርም በልማት ስራው ትኩረት በመስጠት የቤተ ክርስቲያንን ተሳትፎ በማሳደግ ተገቢውን የመብት ማስከበር ስራ በመስራት ከእድገት ወደ ኋላ ሳንቀር የሚጠበቅብንን ለማድረግ ቃል እንገባለን። 9 የቤተ ክርስቲያንን የአምልኮ መካናት የበዓል ማክበሪያና የሥርዓት መፈጸሚያ ቦታዎች ለማስከበር የይዞታ ማረጋገጫ ለማግኘት ከየአካባቢው የመንግስት መዋቅር ጋር ተባብሮ በመስራት መብትን የማስከበር ስራዎች በተገቢው ፍጥነትና ደረጃውን በጠበቀ የአሰራር ጥራት ለመፈጸም ቃል እንገባለን። 10 የቤተ ክርስቲያናችን መሰረት የሆነችው የገጠሪቱ ቤተ ክርስቲያን ህልውና ላይ ትኩረት አድርጎ በመስራት የምእመናንን ደህንነት፣ የአገልጋይ ካህናትን የኑሮ ሁኔታ እንዲሻሻል፣ ስብከተ ወንጌልና የኖሎት አገልግሎት እንዲደራጅ የሚጠበቅብንን ሁሉ ለማድረግ ቃል እንገባለን። 11 ዘመኑ ሳይቀድመን ትውልዱን በሚገባ ሳናገለግል እንዳንቀር የቤተ ክርስቲያን አስተዳደር በእቅድ እንዲመራ ዘመናዊ ቴክኖሎጂ ያለውን ጠቀሜታ ግምት ውስጥ በማስገባት ከፍተኛ ባለሙያዎች የሆኑ የቤተ ክርስቲያን ልጆችን በማሳተፍ ወቅቱን የዋጀ ከዘመኑ የቀደመ አሰራር በየአህጉረ ስብከታችን ለመተግበር ቃል እንገባለን። 12 በየአህጉረ ስብከቱ ልማትን በከፍተኛ ደረጃ በማሳደግ ለመጪው ዘመን ቅርስ የሚሆኑ ግንባታዎችን በማስፋፋት በአህጉረ ስብከትና በወረዳ በየክፍለ ከተማ በአጥቢያ ቤተ ክርስቲያን ደረጃ እየተከናወኑ ያሉ የልማት ስራዎችን በማስፋፋት የቤተ ክርስቲያንን የኢኮኖሚና ማህበራዊ ህልውና በጽኑ መሰረት ላይ ለማስቀጠል ቃል እንገባለን። 13 ገዳማትና አብነት ትምህርት ቤቶች ራሳቸውን እንዲችሉ ከልመናም እንዲወጡ በሰው ሰራሽና የተፈጥሮ አደጋዎች በአገልግሎት መዳከም የተዘጉ አብያተ ክርስቲያናትን ለማስከፈት የሚቻለውን ሁሉ ጥረት ለማድረግ ቃል እንገባለን። 14 መልካም አስተዳደርን ለማስፈን የቤተ ክርስቲያንን መዋቅር ለማስጠበቅ ወቅታዊ ችግር ያመጣውን የሰላም እጦት ተቋቁሞ መንፈሳዊ አገልግሎትን ለማካሄድ አንዲት ቤተ ክርስቲያን
አንድ ቅዱስ ሲኖዶስ አንድ ፓትርያርክና አንድ መንጋ በማለት የቤተክርስቲያንን አንድነት ለማስከበር ፈሪሃ እግዚአብሔርንና ቀኖና ቤተክርስቲያን እንዲጠበቅ ቤተክርስቲያን ዓለማዊ ሐሳብ ማራመጃ እንዳትሆን የሚከፈለውን መስዋዕት ሁሉ በመክፈል አንድነቷን ህልውናዋን ሉዓላዊነቷንና ነፃነቷን ለማስከበር ቃል እንገባለን 15 ምግባረ ሰናይን ማስፋፋት እውነተኛ የኖሎት በመሆን ምሳሌያዊነትን ለማጠናከር የተፈጥሮ ሀብት የሆኑ ደኖቿን የሃይማኖትና የስነ ጥበብ ቅርሶቿን ጥንታዊ ሀብቶቿን ለማስጠበቅ ትናንትን ከሚጠሉ ታሪክን ከሚያረክሱ ያለ ስሟ ስም ከሚሰጡ እሴቶቿን ከሚነዱ ዘመን አመጣሽ ሐሳውያን ቤተክርስቲያንን ለመጠበቅ ቃል እንገባለን 16 አሉታዊ ከሆነ የማህበራዊ ሚዲያ አጠቃቀም ጋር በተያያዘ የስም ማጥፋትና የሐሰት ትርክቶች መስፋፋት ለመከላከል ወጣቱ ትውልድ ተገቢውን ዕውቀት በመስጠት ለወጣቱ ትውልድ ተገቢውን ዕውቀት በመስጠት የህግ አገልግሎትን በማጠናከር የፍትህ ተጠያቂነትን በማስፋፋት በየትኛውም ሁኔታ የቤተክርስቲያንን ታሪክ ህልውና ትምርትና ምስጢር ከሚበርዙ ህገ ወጦች ሁሉ እናት ቤተክርስቲያንን ለመጠበቅ ቃል እንገባለን 17 የኪራይ ግብር መክፈል አለባችሁ በሚል የቀረቡ ጥያቄዎች በቅዱስ ሲኖዶስ ምልአተ ጉባኤና በጠቅላይ ጽፈት ቤቱ ክትትል ተደርጎ አንድ አይነት አሰራር ለመላው ቤተክርስቲያን እንዲተላለፍ ከሚመለከተው የመንግስት አካል ጋር ተወያይቶ መፍትሄ እንዲሰጠው በሙሉ እንጠይቃለን 18 የጸጥታ ችግር ባለባቸው አካባቢዎች ባልታወቁ ሰዎች የሚደርሱ ግድያ እጅግ አሳዛኝ ስለሆነ በሁሉም ዘንድ ልዩ ትኩረት እንዲሰጠውና መፍትሄ እንዲበጅለት ጉባኤው በአጽንኦት እየጠየቀ በአንዳንድ አህጉረ ስብከትም ያቅም ማነስ የህገ ወጦች መበራከት እና መሰል ችግሮች ለመፍታት የበኩላችንን ለማድረግ ቃል እንገባለን 19 በሀገራችን እየተከሰቱ ያሉ ችግሮች ከውጭ ሀገር ጣልቃ ገብነት ያለባቸው በመሆኑ ይህንን ጣልቃ ገብነት ጉባኤው አበክሮ ያወገዘ ሀገራችን ሙሉ ሰላም እንድትሆንና የህዝባችን አንድነት እንዲረጋገጥ የአባቶቻችን ጸሎት የእመቤታችን ልመና የቅዱሳን ሁሉ አማላጅነት የእግዚአብሔር ቸርነት ይርዳን ይያል በአባቶቻችን ጸሎትና ቅን አመራር ጉባኤውን በሰላም ያስፈጸመና አምላክ ለሚቀጥለው ዓመት በሰላም እንዲያገናኘን ይሁንልን እንላለን ወስብሐት ለእግዚአብሔር ጥቅምት 8 2018 ዓመተ ምህረት አዲስ አበባ ኢትዮጵያ